ቀጥታ ነው ይጠይቀኝ ወዲያ ሳይ ቀጥታ ለትዳር ነው ምፈልግሻል ለትዳር ነው ምፈልግሻል ያ ነገር ምንም በቃ እንትን አለኝና እንዴ ደነገጥኩኝ እኔ አንደኛ እድሜ ገና ነው ስንት አመት ነበር 16 አመትሽ 16 አመቴ ነው ዝም ብዬ ትልቅ መስላለሁ እንጂ አልደረስኩም ገና በ16 አመቴ ትዳር የሚለው ነገር ጭራሽ አላስብም እኔ በኩል እሱ ደግሞ ይፈልግ ነበር ለአገልግሎትም ትዳር አብሮ እንትንም ለመጓዝ ትዳር መልካም እንደሆነ በደንብ ስለተረዳ እሱ በደንብ ይፈልግ ነበር በዛ ሰዓት እንትን ነበር ከዛ ከኔ ጋር እግዚአብሔር ያው አገንተና አለው ሲለኝ እኔ አልተዘጋጀውም አስብበታለሁ ጸልይበታለሁ ብዬ ከዛን ከሱ ጋር እንትን አልኩኝ በዛ በሚለው መጣው ፋሚሊዎቼ እንትን አሉ በዛ ነው ተዋወቃችሁት የመጀመሪያው ቀን ቸርች ሄድሽ ቀን ቸርች ሄድኩበት ጊዜ ነው ነብይ ታዳ የመጀመሪያው እንደው አንተ እያስተማርክ መድረክ ላይ ያየህባትን ቅጽበት ሲያወራል እሷ የመጣችው ከሐዋሳ ነው እኔ ቦዲቲ ያገለገልኩ ነበር ወደ ማገለግልበት ስፍራ ስትመጣ ያው አንድ እንደዚህ አይነት ነብይ አለ እና አገልግሎቱ ደስ ይላል የሚል መልካም ስምና ዝና ስለነበረ ለማየትም ነው የመጣችው ለመገልገልም እና ከሷ ጋር የመጣችው እናት ደግሞ ለኔ ወዳጄ ናት በጣም ተወደኛለች ምናምን በኋላ ላይ እንደነገረችው ጠራኋት ያው እኔ ሲሪየስሊ ወደ ትዳር ውስጥ ለመግባት እየፈለኩ ነበር ትዳር ውስጥ ለመግባት ጥሩ ሰዓት ነው የመጣችው መልካም ሰዓት ላይ ነው በተደቀነ ካሜራ ውስጥ ነው የገባችው አይ ነገር እኔ ከመሰለ ነብይ ገና ያስተማርክ ያያሃትን ቅጽበት አያሃትን መድረክ ላይ ሆነ ከነዚያ ሁሉ መሃል ታያህ የኔ ስለሆነች ነው ማለት ጀነራሊ ነው ማየው ግን አይኔ ውስጥ የገባችው እሷ ናት እና ልብ ድንግጣል ልብ ሲደነግጥ ፕሮግራሙ አልቆ ጉባኤ ወደ የቤቱ ህዝቡ ወደ ቤት ሲመለስ እሷ እንዳትመለስ ቶሎ ብዬ ዲያቆናን እደሽ ወዳውኑ ሐሳቡ መጣለ ወዳ ወድርካ በቃ እንዳያ በቃ እዛው አያት የኔ እንደሆነች ያው መንፈስ የተረዳ እውነት ነው በደንብ ዋው በሰዓቱ የነበረኝ ጥርጣሬ ልጅ ስለነበረች እሺ አትልም በሰቦቿም ላይፈቅዱ ይችላሉ የሚል እንትን ነበረኝ ግን ከእግዚአብሔር ከሆነ ደግሞ አይቀርም በሚል ድፍረትና እምነት ጠየኳት ኦፊሻል ግልጽ በሆነ መንገድ ነው የጠየኳት ምንም አላልኩ ስታስተምር እንደው እሷን ያያህ ሰዓት ላይ ቃላት አጠፋህ ቶኔ ከፋለ እንደው ጎዳውኑ አፋጣኝ እርምጃ ወሰድክ ወዲያውኑ ነው እንደውም ስጠይቃት ይሄ ጊዜ ወስዳለው እንደዚህ ይሆናለው ብለሽ እንድትቆይ አልፈልግም እሺ ካለሽ እሺ በይ እሺ ካላለሽ ደግሞ አይሆንም ብለሽ ቀጥታ የፍቅር ጓደኛ አላልክም በቃ ትዳር ነው እንተያይ ምናምን የሚባል ነገር የለም ምንም መተያይ መንፈስ ይነግሮኛል በቃ ማግባት ነው ስለዚህ መጀመሪያ አዳምና ሔዋን የተጋቡት በመገለጥ አይደለም በትንቢትም አይደለም እና እግዚአብሔር ነው ያጋባቸው ስለዚህ እኔ መንፈስ ከተደሰተ ልብ ከወደዳት እሷም ደግሞ የነን ፍቅር ተቀበላ ለፍቅር የሚሆን ፍቅር ከመለሰች መሰረቱ እሱ ነው በሚል ጠየኳት ተሳካ አይ ስልኩን ተቀበለ እንደው ስልክን ቢሲል ምን አልክ ስልክን ቢስል ወደ አጎቷ ምስት ጋር ነው ስንት ጊዜ ደወልክ ሌሊቱን ሁሉ ስንት ሚስኮል አገኘሻኝ ስልኬ ዝግ ነበር ዝግ ነው እንዳንድ አጋጣሚ ዘጋሽው አዎ በአጋጣሚ ነው የተዘጋው ማብራት አልነበረም የዛን ቀን ዝግ ነበር እንኳን ስልኩ ዝም ቢያለግ እንኳን ስልኩን ቢያለ ባይዘወይ ባካይ ያገኛት አየ ደበጎ ነው ስልኩ ራሱ ያንን ስልክ ያዘችውን ስልክ ስቲል ነው አረሰውም 1600 የሚባል ጥቁር ስልክ ናት ጥቁር ስልክ ስልኳ ስቲል ነው ባምሮ ይወሳል 16 አመት ነበረች እንግዲህ ከዛ በኋላ እንዴት ወደ ትዳር አመራ እንዴት ቀጠለ ጉዳዩ ግንኙነቱ እንዴት ቀጠለ አሁን አገባሻለሁ በቃ ማንችን ማግባት ፈልገው አልካት ከዛ ቆይስ እናስበት እንጸልይበት አለች ከዛ እንዴት ቀጠለ ከዛ በኋላ የነበረው ነገር ያው እንዳለችውም ሄዳ ለቤተሰቦቿም መልእክት አደረሰች በመሃል እቺ ያጎቷ ምስት በጣም ጥሩ ስራ ሰራች የሷ ፍላጎት አንደኛ እኔን ትወደኛለች በጣም ነው የምትወደኝ የእግዚአብሔር ሰው በመሆኔ የሷም ቤተሰቦች በጣም ክርስቲያኖች ናቸው ጌታን የሚወዱ የሚፈሩ ልጃቸውን ለዶክተር ለፕሮፌሰር ለምናምን አይደለም አላማቸው ለመስጠት የተወደዳችሁ ውድ ቤተሰቦቻችን እንኳን ወደ ቻናል አገሬና በሰላም መጣችሁ ውድ ቤተሰቦቼ ሰላም ይብዛላችሁ
ለቤቴ አዲስ ከሆናችሁ ማለትም ዛሬ የመጣችሁ ከሆናችሁ ለዚህ ቤት ላይክ፣ ሰብስክራይብ በማድረግ ከኔ ጋር እንድትሆኑ በክብር ጋብዛችኋለሁ። ውድ ቤተሰቦቼ፣ ውድ ተመልካቾቼ ሰላም ይብዛላችሁ። እንግዲህ ውድ ተመልካቾቼ እንደሰማችሁት ነው ማለት ነው። ነብይ እዩ ባለቤት እንግዲህ ስንት ነገር አለ መሰላችሁ። በጣም ደስ የሚል ታሪክ ነው። ያው እንግዲህ የሰማሁት እኔ እንግዲህ ቤተሰቦቻችን በጣም ደስ ይላል። የምር በጣም ደስ ይላል ማለት እንግዲህ 6 ዓመቷ ላይ ነው እንግዲህ ትዳር የተመሰረትኩት ትላለች። እንግዲህ ማለት አለ የራሳችሁ ህይወት፣ አንዳንድ ሰው ከዚህ ህይወት መማር አለባቸው፣ ከዚህ ውስጥ ማወቅ አለባቸው የሚሉ ነገሮች ውስጥ እንግዲህ እዚህ ውስጥ መረዳት፣ አንዳንድ ነገሮች መማር፣ አንዳንድ ነገሮች ደግሞ ማወቅ የሚፈልጉ ሰዎች አሉ። እንደኔ እኔ በጣም ማወቅ ፈልጌ ነበርና አይደል ቤተሰቦቻችን እንግዲህ በጣም ደስ ይላል። ህይወቷ ማለት የራሷ ህይወቷ ታካፍል፣ እሱም የራሱ ነብይ እዩም የራሱ ህይወት ታካፍል። በጣም ደስ ይላል። በጣም ደስ የሚል ነገር ነው ማለት ደስ የሚል ነገር ነው ማለት እንግዲህ በ16 ዓመቷ ነው እንግዲህ ትዳር የተመሰረትኩት ትላለች። እንግዲህ እሱም ደግሞ በቀጥታ ጥያቄ ነው እንግዲህ የጠየቀው። በቀጥታ ነው የጠየኳት። ወደዛ ነው ወደዚህ ሳልል ትንሽ ሊቆይ በጎደኝነት ትንሽ ሰዓት እንጠብቅ ምናምን አላልኩም። እኔ የምፈልገው ትዳር ስለሆነ አገልግሎት ላይ መደገፍ ስለፈለኩት ሰው ያስፈልገኛል። ለዛ ቀጥታ ጥያቄ ነው የጠየኳት። ትንሽ እንቆያለን፣ ትንሽ ቆይተን አስበን ምናምን ሳይሆን ቀጥታ ጥያቄ ነው የጠየኳት። እንግዲህ ብሎ እሱም እንግዲህ ማለት የራሱ ህይወት ያካፍላል ማለት ነው። እንግዲህ የሰው ልጅ እንግዲህ ብዙ ነገሮች አሉ፣ ብዙ ወጣ ውረዶች አሉ። ሰው ነን አይደለ? ሰው ስለሆነ ሰው እንግዲህ ብዙ ነገሮች ማጣት ማግኘት ሰው ነን እንግዲህ አለ። ስለዚህ እሱ ደግሞ የእሱ አገልግሎት ጎን ላይ ሰው ያስፈልጋል። ያ ማለት አንድ ሰው እንግዲህ ትዳር ከተመሰረተ በአሁኑ ጊዜ ላይ እንግዲህ እንትን እየሆነ ነው እንጂ ወንጌል የሚሰብክ ሰው ወይም ፓስተር ወይም አገልጋይ የሚል ሰው ባለትዳር የተመሰረተው ባለትዳር ነው ምናምን እንግዲህ ተብሎ ነው እንግዲህ እንትን የሆነው እና ትዝ ይለኛል እኛ ሀገር ላይ እንግዲህ እኛ ሀገር ላይ ማለት አንድ ሰው ወጣቶች ሲሆኑ ብዙ ወደዛ ነው ይላሉ እና በዛ የራሳቸው ሰርቲፊኬት እንትን አድርጎ ወደ አገልግሎት የሚሾሙት እና በጣም ደስ ይላል። እሱም እንግዲህ እንደዛ ስል ትዝ አለኝ እና ማለት የፈለኩት ማለት ትዳር ተመሰርቶ ትዳር ውስጥ ደግሞ በረከት ስላለው እና ደግሞ ትዳር አገልግሎት ላይ ደግሞ ሰው ያስፈልጋል፣ የሚደግፍ ሰው እንግዲህ ሰው ያስፈልገኛል አለ ማለት አገልግሎት ድጋፍ ያስፈልገኛል አለ እሱ። ያ ማለት ሰው ያስፈልጋል እና በጣም ደስ ይላል። እዛ ቸኮልኩት ማለት ቀጥታ ወደ ትዳር ውስጥ ማግባት ስለፈለኩት ነው አለ እና በጣም ደስ ይላል። የራሳቸው ያለፈው ህይወት ሲያወሩ ከዚህ ውስጥ ብዙ ነገር መማር ማወቅ እንችላለን። እና ቀጥሎ ደግሞ 16 ዓመት ልጅ ነኝ ካገቡት የሰርጋችን ቀን አለች። የሰርጋችን ቀን ሰዎቹ ሲሄዱ እኔም ከነሱ ጋር መሄድ አለብኝ እሄዳለሁ ብላ ነው የጠየቀች። ያለ ሰው እንደዚህ ነው መሄድ አለብኝ ከነሱ ጋር እንደ ሰርግ እኮ ነው። የት ነው የምትሄጂው? እነሱ እንግዲህ ይሄዳሉ፣ አንቺ ከኔ ጋር ነው የምትሆኚው፣ የት ነው የምትሄጂው ብዬ ነው የጠየኳት አለና በጣም ደስ ይላል። እዚህ ታሪክ ውስጥ ያያቸው ደስ ይላልና ለማንኛውም ውድ ቤተሰቦቻችን የራሱ ያለፈው ታሪክ ሰው ሲያወራ ያ ታሪክ ውስጥ ብዙ ነገር መማር ማወቅ ነገሮች አሉ። በጣም ደስ ይላል የምር እና 5 ዓመት ደግሞ 5 ልጆች ነው ያፈሩት። በጣም ደስ ይላል። እግዚአብሔር ይመስገን የሚል ነገር ነው እና ማለት ሰው በራሱ ብርታትና በራሱ ሀሳብ ወይም በራሱ እቅድ ሳይሆን የእግዚአብሔር
ሀሳብና የእግዚአብሔር እቅድ ይበልጣል። ያ ማለት እግዚአብሔር ካነሳ፣ እግዚአብሔር እጃችሁ ከያዘ፣ እግዚአብሔር ከመራ ማለት ነው ማንም ሰው እናንተን ወደ ኋላ ማየትም አይችልም፣ ወደ ኋላ መቆምም አይችልም። ያ ማለት ዛሬ ለሁሉም ሰው በረከት ሆኖ ዛሬ ስለ የሱ ነገር ብዙ ነገር ሰው ያወራል። እንደዚህ ነው፣ እንደዚህ ሆኖ፣ እንደዚህ ነው፣ እንደዚህ ነው፣ እንደዚህ ይላል እና እግዚአብሔር ከመረጠ፣ እግዚአብሔር በቃ ከሾመ፣ እግዚአብሔር ካስቀመጠ ማለት ነው ማንም ሰው መሻርም መጎሳቅ ማንም አይችልም። በጭሩ ማለት ፈልጌ ነው እና በጣም ደስ ይላል። ብዙ ነገር በሱ ላይ ተወርቷል። ብዙ ነገር ቢሆን ብዙ አሁን ቅድም ማልቀጫ ከደግ ነው ቪዲዮ ለምን በፖሊስ ኮንፈረንስ ሲኖር ለምንድን ነው በፖሊሶች አንተን ለምንድን ነው ፖሊሶች የምትፈልገው? ወይም ለምን አጃቢ ታስፈልጋለህ ምናምን ብሎ ጠይቆ እንደ ሰው የሰው ልጅ እዚች ዓለም ላይ ሲኖር ያው እንግዲህ እሱ መልስ ሰጥቷል። እኔ በዚህ ለምን እና በጣም ሰው የፈለገውን ያወራል። የፈለገው ነገር ትናንትና የተነሳው እንደዚህ ሆኖ ሰርቶ እንደዚህ ቤት ሰርቶ እንደዚህ ሆኖ እና እግዚአብሔር ከያረጠ እግዚአብሔር ካስቀመጠ ማንም ሰው እናንተን በቃ እንትን ማድረግ አይችልም። እና ደስ የሚል የራሳቸው ህይወት ነው ያካፈሉት። በጣም ደስ ይላል እና ወደ ቤተሰቦቼ ወደ ተመልካቾቼ እና በጣም ደስ የሚል ታሪክ ነው። እሱም የራሱ ታሪክ በጣም ደስ ይላል። እንግዲህ ካገባች በኋላ ሰርጓ ቀን ማሄድ አለብኝ ከነሱ ጋር ከእንግዳው ጋር ማሄድ አለብኝ ብላ እንግዲህ ያው ሁላ ይሄ ነገር